በሆድ ድርቀት፣ በሆድ መነፋት፣ በደረቅ ሰገራ ወይም ደግሞ በሆዳችሁ ውስጥ ባለው ያ ከባድ የማይመስ ስሜት እየተቸገራችሁ ነው? አንድ ቀላል የቤት ውስጥ ግብዓት እናንተ ተኝታችሁ እያለ የምግብ መፈጨት ስርዓታችሁን በተፈጥሮ ሊረዳ ይችላል። ዛሬ ማታ ከመተኛታችሁ በፊት አንድ የሻይ ማንኪያ ተልባን ብቻ ለመውሰድ ሞክሩ። ይህች ትንሽ ዘር በፋይበር በጤናማ ቅባቶችና በተፈጥሯዊ ውህዶች የተሞላች ሲሆን ሰገራን ለማለስለስ፣ የሆድ ዕቃ እንቅስቃሴን ለማሻሻል፣ የጨጓራና የአንጀት ጤናን ለመደገፍና የሆድ ድርቀትን በተፈጥሮ ለመቀነስ ይረዳል። ነገር ግን ዋናው ነጥብ እዚህ ጋር ነው። ብዙ ሰዎች የተልባ ፍሬን በተሳሳተ መንገድ ይጠቀማሉ፣ እናም እንዲያውም የሆድ ድርቀቱን የባሰም ያደርጉታል። በዚህ ቪዲዮ ውስጥ የተልባ ፍሬ በትክክል እንዴት እንደሚሰራ፣ ከመተኛታችሁ በፊት የሚወሰድበትን ምርጥ መንገድ፣ መወገድ ያለባቸውን ትልልቅ ስህተቶችና የምግብ መፈጨት ስርዓታችሁ ሊያገኝ የሚችላቸውን ጠንካራ የጤና ጥቅሞችን ትማራላችሁ። እስከ መጨረሻው ድረስ ቆዩ፣ ምክንያቱም አንድ ቀላል ዘዴ የተልባ ፍሬው በጣም በተሻለ ሁኔታ እንዲሰራ ሊያደርገው ይችላል። ተልባ በሚሟሟ ፋይበር፣ በማይሟሟ ፋይበር፣ በኦሜጋ ስሪ ፋቲ አሲድ፣ ሊግናንስ የሚባሉ በእጽዋት ውህዶች፣ በማግኒዥየም እና ጤናማ ቅባቶችንም ይይዛል። ተልባ ሁለቱንም የፋይበር አይነቶችን ስለሚይዝ ለሆድ ድርቀት በተለየ ሁኔታ ጠንካራ ነው። የሚሟሟ ፋይበር ሰገራን ያለሰልሳል። የማይሟሟው ፋይበር ደግሞ ለሰገራ መጠንን ይሰጣልና በአንጀት ውስጥ እንዲንቀሳቀስ ይረዳል። አንድ ላይ ሆነው ለስላሳ እና መደበኛ የሆነ የሆድ ዕቃ እንቅስቃሴን ይደግፋሉ። በሌሊት ሰውነታችሁ እረፍት ሲያደርግ የምግብ መፈጨት ስርዓታችሁ ስራውን ይቀጥላል። ከመተኛታችሁ በፊት ተልባን መውሰድ በሌሊት ሰገራን ለማራስና ለማለስለስ ይረዳል። ጠዋት ላይ ጤናማ የሆድ ዕቃ እንቅስቃሴን ያነቃቃል። በእንቅልፍ ወቅት የአንጀት ባክቴሪያዎችን ይደግፋል። የጠዋት የሆድ መነፋትንና የክብደት ስሜትንም ይቀንሳል። ብዙ ሰዎች በየምሽቱ ያለማቋረጥ ከተጠቀሙ በኋላ የሆድ ዕቃ እንቅስቃሴያቸው ቀላል እና መደበኛ ሲሆንም ያስተውላሉ። ታዲያ ተልባ ለሆድ ድርቀት እንዴት እንደሚረዳ ልንገራችሁ። አንደኛ፣ ለሰገራ መጠንን ይጨምራል። ተልባ ውሃን ይመጣልና በአንጀት ውስጥ ይለጠጣል። ይህ ለማለፍ ቀላል የሆነ ለስላሳ እና መጠኑ የጨመረ ሰገራን ይፈጥራል። ደረቅ ሰገራ ለሆድ ድርቀት በጣም ከተለመዱ መንስኤዎች ውስጥ አንዱ ነው። ተልባ በሰገራ ውስጥ እርጥበት እንዲኖር ስለሚረዳ በኮለን ወይም በትልቁ አንጀት ውስጥ በቀላሉ እንዲንቀሳቀስ ያደርጋል። ሁለተኛ፣ ሰገራ በአንጀት ውስጥ እንዲንቀሳቀስ ይረዳል። በተልባ ውስጥ ያለው የማይሟሟ ፋይበር በምግብ መፈጨት ትራክት ውስጥ ልክ እንደ ረጋ ያለ መጥረጊያ ሆኖ ያገለግላል። ይህም የሆድ ዕቃ እንቅስቃሴን ለማነቃቃት፣ የተዝረከረከ ወይም ቀስ ያለ የምግብ መፈጨትን ለመቀነስ፣ በኮለን ውስጥ የሰገራ እንቅስቃሴንም ለማሻሻል ይረዳል። ይህ በተለይ ለረጅም ሰዓታት ለሚቀመጡ ወይም አነስተኛ ፋይበር ያላቸውን ምግቦችን ለሚመገቡ ሰዎች ጠቃሚ ነው። ሶስተኛ፣ ጤናማ የአንጀት ባክቴሪያዎችን ይደግፋል። የተልባ ፋይበር በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባል። ጤናማ የአንጀት ባክቴሪያዎች የምግብ መፈጨትን ለማሻሻል፣ የሆድ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የሆድ ዕቃ እንቅስቃሴን የሚደግፉ ንጥረ ነገሮችን ለማምረትም ያገለግላል። ጤናማ የአንጀት አካባቢ በጊዜ ሂደት ወደ መደበኛ የምግብ መፈጨት ያመራል። አራተኛ፣ የሆድ መነፋትንና የጥጋብ ስሜትንም ሊቀንስ ይችላል። የሆድ ድርቀት ብዙ ጊዜ የሚያስከትላቸው የሆድ ግፊት፣ የጋዝ መከማቸት፣ ከመጠን በላይ የሆነ የጥጋብ ስሜት እናም የሆድ ውስጥ አለመመቸት ነው። የሆድ ዕቃ እንቅስቃሴ ሲሻሻል የታገዱ ቆሻሻዎችና ጋዞች ይበልጥ ውጤታማ በሆነ መንገድ ሊወጡም ይችላሉ። አምስተኛ፣ የአንጀት እርጥበትንም ለመጠበቅ ይረዳል። ተልባ ከውሃ ጋር ሲቀላቀል እንደ ጄል ያለ ሸካራነትን ይፈጥራል። ይህ ተፈጥሯዊ ጄል አንጀትን ለማለስለስና ሰገራው ለስላሳ እንዲሆንም ይረዳል። በቂ እርጥበት ከሌለ ሰገራ ደረቅና ለማለፍም አስቸጋሪ ይሆናል ማለት ነው። ታዲያ ከመተኛታችሁ በፊት ተልባን ለመውሰድ ምርጥ የሆኑ መንገዶች፣ አማራጭ አንድ፣
የተፈጨ ተልባን በሞቀ ውሃ መውሰድ ነው። አንድ የሻይ ማንኪያ የተፈጨ ተልባን ከአንድ ብርጭቆ ሞቅ ያለ ውሃ ጋር አንድ ላይ ተልባውን በሞቀ ውሃ ውስጥ ቀላቅሉት። በደንብ አማስሉ። ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት መጠጣት ነው። ከዚያ በኋላ ተጨማሪ አንድ ብርጭቆ ውሃን መጠጣት። አማራጭ 2 ደግሞ ተልባን ከእርጎ ጋር ነው። አንድ የሻይ ማንኪያ የተፈጨ ተልባን ከተራ እርጎ ጋር ቀላቅላችሁ መመገብ። ይህ የምግብ መፈጨትንም ሆነ ጤናማ የአንጀት ባክቴሪያዎችን ሊደግፍ ይችላል። አማራጭ 3 ደግሞ እንደ ሻይ የሚዘጋጅ የተልባ መጠጥን መጠቀም ነው። ተልባውን በሙቅ ውሃ ውስጥ ጨምሩ። ከ10 እስከ 15 ደቂቃዎች ይቆይ። ወፍራም የሆነውን ፈሳሽ ከመተኛታችሁ በፊት ጠጡ። የጄል ሻካራነቱ የምግብ መፈጨት ትራክትን ለማረጋጋት ይረዳል። ያልተፈጨ ወይም ደግሞ ሙሉ የተልባ ፍሬዎች አንዳንድ ጊዜ ሳይፈጩ በሰውነት ያልፋሉ። የተፈጨ ተልባ በሰውነት ለመመጠጥ ቀላል ነውና ብዙውን ጊዜ ለሆድ ድርቀት እፎይታም በተሻለ ሁኔታ ይሰራል። አዲስ የተፈጨ ተልባ በጣም ውጤታማው ነው። ስለዚህ ያልተፈጨ ሳይሆን የተፈጨ ተልባን ነው የምትጠቀሙት። ታዲያ ከመተኛታችሁ በፊት አንድ የሻይ ማንኪያ ተልባን ብትወስዱ የምታገኙትን አስገራሚ 8 ጥቅሞችን ልንገራችሁ። አንደኛ፣ ቀላል የጠዋት የሆድ ዕቃ እንቅስቃሴን ያበረታታል። ብዙ ሰዎች ያለማማጥ ወይም ደግሞ መጨነቅና የተሟላ ሰገራ በመውጣት ይነቃሉ። ሁለተኛ፣ ደረቅ ሰገራን በተፈጥሮ ያለሰልሳል። ፋይበርና ውሃ አንድ ላይ ደረቅና ህመም ያለውን ሰገራ ለመቀነስ ይረዳሉ። ሶስተኛ፣ ጤናማ የአንጀት ባክቴሪያዎችንም ይደግፋል። ጤናማ አንጀት የረጅም ጊዜ የምግብ መፈጨትን ሊያሻሽል ይችላል። አራተኛ፣ የሆድ መነፋትንም ለመቀነስ ይረዳል። የተሻሻለ የቆሻሻ እንቅስቃሴ ግፊትን እና የጋዝ መከማቸትንም ይቀንሳል። አምስተኛ፣ የኪንታሮት ወይም የሄሞሮይድ አደጋንም ይቀንሳል። በሆድ ድርቀት ወቅት መጨነቅ በፊንጢጣ ደመላሾች ላይ ጫናን ይፈጥራል። ለስላሳ ሰገራ ከመጠን በላይ መጨነቅን ይቀንሳል። ስድስተኛ፣ የኮለን ጤናንም ይደግፋል። የትልቁ አንጀትን መደበኛ የሆድ ዕቃ እንቅስቃሴ ቆሻሻን ይበልጥ ውጤታማ በሆነ መንገድ ለማስወገድ ይረዳል። ሰባተኛ፣ የጥጋብ ስሜትን ይረዳልና የሌሊት ምግብንም ይቀንሳል። ፋይበር ለረጅም ጊዜ የመጥገብ ስሜት እንዲሰማችሁ ይረዳል። ስምንተኛ፣ አጠቃላይ የምግብ መፈጨት መደበኛነትን ይደግፋል። ተከታታይነት ያለው የፋይበር አወሳሰድ ካላችሁ የምግብ መፈጨት ስርዓታችሁ ጤናማ ልምዶችን እንዲያዳብር ይረዳዋል ማለት ነው። ታዲያ የሆድ ድርቀትን የሚያባብሱ አላስፈላጊ ስህተቶችን ደግሞ ማስወገድ አለባችሁ። አንደኛ፣ በቂ ውሃን አለመጠጣት ነው። ይህ ትልቁ ስህተታችሁ ነው። ፋይበር ያለ በቂ ውሃ በትክክል የሆድ ድርቀትን ሊያባብስ ይችላል። ስለዚህ ተልባን ስትጠቀሙ ሁልጊዜ የውሃ ፍጆታችሁን ጨምሩ። በቂ ውሃ መጠጣት አለባችሁ፣ አለበለዛ ድርቀትን ያባብሳል። ሁለተኛ፣ በጣም ፈጥኖ በጣም ብዙ ተልባን መውሰድ ነው። በትልቅ መጠን መጀመር እንደ ጋዝ፣ ቁርጠትና የሆድ መነፋትን ሊያስከትልባችሁ ይችላል። ስለዚህ በአንድ የሻይ ማንኪያ ጀምሩ እና አስፈላጊ ከሆነ ሰውነታችሁ ሲላመድ ቀስ በቀስ መጠናችሁን እስከ 2 የሾርባ ማንኪያ ድረስ በቀን መጠቀም ትችላላችሁ። ሶስተኛ፣ ቀኑን ሙሉ ዝቅተኛ ፋይበር ያላቸው ምግቦችን አትመገቡ። ተልባ ከፍራፍሬ ከአትክልቶችና ከጥራጥሬዎች ጋር ሲጣመር የበለጠ ይረዳል። በጣም የተቀነባበሩ ምግቦች አሁንም የሆድ ድርቀትን ሊያባብሱ ወይም ሊያስከትልባችሁ። አራተኛ፣ ብዙ መቀመጥን አስወግዱ። እንቅስቃሴ የሆድ ዕቃ እንቅስቃሴን ይረዳል። አጭር የሆነ የዕለት ተዕለት ጉዞዎች እንኳን የምግብ መፈጨትን ሊያሻሽሉ ይችላሉ። ስለዚህ እነዚህ ልምዶችን ማስወገድ ያስፈልጋል። ምን አይነት ሰዎች ደግሞ መጠንቀቅ አለባቸው? እነዚህ ችግሮች ካሉባችሁ በመደበኛነት ከመጠቀማችሁ በፊት የጤና ባለሙያችሁን አማክሩ። የአንጀት መዘጋት ወይም ደግሞ ባውል ኦብስትራክሽን ካለባችሁ፣ ከባድ የምግብ መፈጨት በሽታ ካለባችሁ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነና የመዋጥ ችግር ካለባችሁ እንዲሁም ደረቅ የተልባ ፍሬን ያለ ውሃ ከመውሰድ ተቆጠቡ። ምክንያቱም በጉሮሮ ወይም በአንጀት ውስጥ ሊያብጥ ይችላል። ታዲያ ለሆድ ድርቀት እፎይታ የሆነ ልምድን ከፈለጋችሁ ማታ ላይ ቀለል ያለ እራትን ተመገቡ። በማታ ከመጠን በላይ መብላትን አስወግዱ። ከመተኛታችሁ በፊት አንድ የሻይ ማንኪያ የተፈጨ ተልባን
ከሞቀ ውሃ ጋር ውሰዱ። በመቀጠል ሌላ ብርጭቆ ውሃን ጠጡ። ጠዋት ላይ ደግሞ ከነቃችሁ በኋላ ሞቅ ያለ ውሃን ጠጡ። ከተቻለ ከ5 እስከ 10 ደቂቃዎች ተራመዱ። ታዲያ መቼ ነው ሐኪማችሁን ማየት ወይም ደግሞ ማማከር የሚገባችሁ? የሆድ ድርቀት ችላ ሊባል አይገባም። በሰገራ ውስጥ ደም ካለ፣ ከባድ ህመም ከገጠማችሁ፣ ያልተገለጸ የክብደት መቀነስ፣ ማስመለስ፣ ለብዙ ሳምንታት የሚቆይ የሆድ ድርቀት ከገጠማችሁ፣ በጣም ቀጭን ሰገራ እና ድንገተኛ የሆድ ዕቃ ልምድ ለውጦችን በተደጋጋሚ ካስተዋላችሁ ሐኪማችሁን አማክሩ። የተልባ ፍሬ ትንሽ ሊመስል ይችላል፣ ነገር ግን በትክክል ጥቅም ላይ ሲውል በምግብ መፈጨት ላይ ጠንካራ ተጽዕኖ ይኖረዋል። ከመተኛታችሁ በፊት አንድ የሻይ ማንኪያ ብቻ ከበቂ ውሃና ከጤናማ የዕለት ተዕለት ልምዶች ጋር ተዳምሮ ሰገራን ለማለስለስ፣ የሆድ ዕቃ እንቅስቃሴን ለማሻሻል፣ የሆድ መነፋትን ለመቀነስና ጤናማ አንጀትን በተፈጥሮ ለመደገፍ ይረዳል። ነገር ግን አስታውሱ፣ ወጥነት ወሳኝ ነው። ተፈጥሯዊ መፍትሄዎች በትክክል የሰውነት እርጥበት እንቅስቃሴና የተመጣጠነ አመጋገብ ጋር በየቀኑ ሲተገበሩ በተሻለ ሁኔታም ይሰራሉ። የምግብ መፈጨት ስርዓታችሁ በየቀኑ ለሚደጋገሙ ትናንሽ የሆኑ ጤናማ ልምዶች ምላሽን ይሰጣል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ እንዳይለየኝ፣ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክና ሼር ሳታደርጉ እንዳትወጡ፣ ለሌሎችም እንዲደርስ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።